የማነባው እንባ ቀድሞኝ የፈሰሰ ከገላዋ ላይ ተነሳ ከሰላም ላይ ተነሳ ከዛም በሶስተኛው ወር ላይ ሰላም አስመለሰት ሄዳ አስተምረም ለአንድ አመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር ሰላም ወደደክ ከዚያ ልጇ በተወለደች በሁለት ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት የተጣለችው ልጅ አንቺ ነሽ እናትሽ ሰላም ናት የእናትነት ስሜቱን አውቀሽው ነበር እወድሻለሁ ግን ደግሞ አላፈቅርሽም ዳጣን ስለወደድካት ነው አይደል? ቆይ ለምን በዚህ ጉዳይ እናወራለን? እኔ እንደማፈቅርህ ታውቃለህ አይደል? አዎ አንተ በጣም ራስ ወዳድ ነህ። ተደረጀ ዛሬ ጋይስ ጭንቀት እኔ የደረጀ ጋር እንደዝኩኝ የመጨነቅ የዳህቱ ምን ነው እንደዚህ መሆኑ ድራማ መሆኑ ያወኩ ጋይስ እስኪስ እንደኔ አብሮ ሲጨነቅ የነበረ በስማም ጋይስ ማርያምን የምር ማለት እንዴት እንደደነገኩኝ ሰላም እዚህ ጋር ሰላም ማርታ ከውጭ በሩ ልክ ስታንኳኳ በነገራችን ስታንኳኳ ሳይሆን ገና ቤቷ ሆነ ሰላም እየጋ ሲንሄድ ምናምን ብለው ከአቢጌል ጋር ሲመጡ በቃ በጣም እንደውም አቢጌል ከመንገር ተመለሰ ደስ የሚለው ነገርና በጣም ነው ጋይስ በጣም ነው የሚነገጉት እኔ ማለት ነው እዛው ትንሽ ቆይታ በቃ እጁን ይዛለት ጎትተው ነው ብዬ ማለት ነው በቃ እሪ ነበር ያልኩት የምር ማነው እስኪ እንዴት ደነገጠ በስማም እንዴት ደነገኩ ጋይስ በነገራችን ላይ ይሄ ድራማ ስሬስ እንደ ድራማ ዝም ብዬ ሳይሆን የምናየው በቃ ብዙ ትምህርት የወሰድንበት ድራማ እንደሆነ ያው ይታወቃሉላችሁ እርግጠኝነት ለዚህ ምስክር ናችሁ ምክንያቱም ካንዱ ባትማሩ ካንዱ እንግዲህ ደረጀን እንዳባት ማርታን እንዴናት ሌሎችንም እንትናቸው እንደየስራ ድርሻቸውና እንደየሁኔታቸው ሁላችንም በእርግጠኝነት በጣም ብዙ ትምህርት የምንወስድባቸው ሰዎች ናቸው ወይም ደግሞ ድራማው በራሱ በጣም አስተማሪ ድራማ ነው ብዬ አስባለሁኝ እኔ በራሴ የምር በጣም ብዙ ነገር ተምሬበታለሁኝ ትግስትን ነገሮችን በጥበብ ማየትን ብልጠትን ማለት በቃ ነገሮችን ባስተውሎ ማየትን አለመቸኮልን መታገስ ምን አይነት ዋጋ እንዳለው በቃ ችኩልነታችን ምን ያክል ዋጋ እንደሚያስከፍለን አንዳንድ ትንንሽ ጥቅቅን ንቀናቸው ወይም ደግሞ ችላ ብለን የጣልናቸው ወይም ደግሞ ያለፍናቸው ነገሮች ደግሞ መጨረሻ ላይ ሂደው ምን ያክል ዋጋ እንደሚያስከፍሉንና ከምንም በላይ በጣም ትልቅ ዋጋችን እንደሚያሳጡን ያየንበት መንገር ነው እኔ በራሴ የምር በጣም ነው የተማርኩበት ማርቲም ያላት ሁኔታ በጣም የሚገርምና የሚደንቅ ነው የደረጀ እንዳባትነት አሁን ላይ እየከፈለው ያለው ዋጋ በጣም ከባድ ነው ምክንያቱም በትንሽ ትንሽ ነገር ወይም ደግሞ እንደ ቀላል አይቶ ያለፋት ያቺ ትንሽዬዋ ጉዳይ አሁን ላይ እንግዲህ ምን ያክል ዋጋ ያስከፈለችው እንደሆነ በቃ ማየት ይቻላል እንግዲህ እናትና ልጅ እንኳን ለማስተዋወቅ ምን ያክል ዋጋ እንደሚያስከፍለው ዳጣን አረጋግቶ ለመንገር ነገሮች እንዲጠረጥር በማድረግ ምናምን እንግዲህ ሰላም ቤት ነው ከዚህ ቤት አንወጣ ምናምን እያላት ዳጣን ማለት የት ናት እናቴ ምናምን ትላለች በቃ ምንም አልጠረጠረች ምክንያቱም ፊት ደጋግማ ጥያቄውን ጠይቃ አረ በፍጹም ምኑን ከምን ነው የምታገናኙ የሚል መልስ ተደጋጋሚ ስለተመለሰላት ሰላም እናቴ ልትሆን ትችላለች የሚለው ሐሳብ በፊት ዝም ብላ ታውሰለስል ነበር ምናምንና ግን በቃ ይሄ ነው ብላ ማመን ራሱ አልቻለችም በመጨረሻም እንግዲህ ማርታ መጣቷ ግን አንዳንዴ ጥሩ ነው ብያስባለሁ ለመሰላችሁ ጋይስ እዚህ ጋር ዳጣም ቢነግራ ኑሮ ሰላምም እሷም ሌላ ችግር ነበር ሊፈጠር የሚችለው ግን ማርታ በመምጣቷ እንግዲህ በሰላም ከዚህ ቤት ወጣው ሄዱ እግዚአብሔር ይመስገን በመጨረሻ እንግዲህ ያው ተገናኙ ማለት ነው ስራ ቦታ ነው እንግዲህ ደረጀ የነገራት ስራ ቦታ እንግዲህ እሱ ብቻው ነው ያለው ለዳጣ እሱ ተረቱን እያወራ ዳጣ እኮ በመካከል የለችም ራሷን ስታ በቃ ፌንት በልታለች ከሰላም ጋር ወድቄ ምናምን የሚለውን ነገር ሲተርት እሱ ዳጣ ግማሹን ነው የሰማችው በተለይ መጨረሻ ላይ ዳጣ እናትሽ ናት ከአንድ አመት በፊት የሆነ ታሪክ ነው ምናምን ያለሱ ሂስትሪ ተርካል አቢጌል እንደሆነች ማነው ዳጣ እንደሆነች የለችም
ራሷን ሌላ ስርፍ አድርገዋለችና በጣም በሚገርም ሁኔታ ነገሮች የሄዱበት መስመር በጣም የሚገርም ነው፣ በጣም የሚደንቅም ነው። እንግዲህ ብቻ ግን በመጨረሻ ለብቻዋ መሆኑ ጥሩ ነው። ምክንያቱም እዚህ ጋር አንደኛ ውሃ ቢረጫጫትም ብቻውን ነው። በዛ ላይ ደግሞ አንስቶ ወደ ሆስፒታል ይዟት የሚሄድ ሕክምናን ብታደርግ ምናምን ጥሩ ነው። እንግዲህ ራሷን ስትነቃ ድጋሜ ደግሞ ወደ ራሷ ስትመለስ ራሷን ስታገኝ እንግዲህ ሰላምን ለማግኘት የምታደርገው ነገር በጣም ከባድ ነው ብዬ አስባለሁኝ። አንድ ወንድም አለሽ ብሏታል። እህት ወንድም አለኝ አባዬ እናቴ ደህና ናት ምናምን ትዳር አላት ምናምን እያለች ነበርና አንድ ወንድም አለሽ እህቶች ደግሞ አብጌልና ውሃሉሽ ምናምን እያላት ነበር። ወንድም አለኝ ወይኔ ታድዬ እያለች እንግዲህ ምን አይነት ደስታ አስተታኝ እንደነበረ በዛ ላይ ደግሞ ሰላም እዚህ ጋር አብራ እያለቀሰች ነበረ። በጣም ከምችለው በላይ በቃ ጋሽ አልቻልኩም ምናምን እያለች ነበር። ሰላም ሲላት ትቆጣ ዝም ትላለች። ሰላም ይላታል ደረጀ ዝም ትላለች። በቃ ነገሮች ከአቅሟ በላይ ሆነውባት ነበረ። በፈጣሪ በሚያውቀው ከቁጥጥሯ ውጪ በቃ ነገሮችን ለማስተካከል ምናምን በቃ በጣም ብዙ ነገር ለፍታለች። ብዙ ነገር ውጣ ውረዶችን እንትን ብላለች። ሰው ግን በዛ መካከል ደረጀ የሆነውን ነገር ለማወቅ ብዙ ነገር ለፍቷል። የሚሆነውን ነገር ለማስተካከል ብዙ ነገሮችን እንትን ብሏል ማለት ነው። ቤተሰቦቻችን ዳጣ አሁን ያለችበት ሁኔታ በጣም ከባድ ነገር ነው። በጣም ከሚባል በላይ ማለት ነው። ራሷን አሁን ላይ ስታና ያለችው ያው ወደ ሕክምና ትሄዳለች ይሻላታል። ግን እኔ በጣም ያስጨነቀኝ ጋይስ የማርታ ወደ ደረጀ ጋር መምጣት ወይም ደግሞ ወደ ሰላም ቤት መምጣት በጣም ነበር ያስደነገጠኝ ስሬስ ላይ። ምክንያቱም ደረጀን እዛ ታገኘዋለች ብዬ በጣም ነበር ያሰብኩት። እንግዲህ ያው በመጨረሻም ያው እሷ በሰላም ዳጣ መቼም የመፍትሄ ሰው ነች እንደሚታወቀው የሆነ ነገር አመጣችና መፍትሄ ብላ ነገርን ተናገረችው። ከዛ በኋላ ሁሉም ነገር እዛው ጋር ቆመ ማለት ነው። እሷ የባቢ ክትባት አለ ምናምን የ3 ወር ምናምን ብላ ስታወራለት በቃ ታያይዘው ከቤት ወጡ። በዛው እነሱ ጎራ ብለው ተመለሱ። ማርታም ወደ ቤቷ ሄደችላቸው ማለት ነውና በጣም ነው የደነገጡት። እሷ ብቻ ሳትሆን እኛም ደንግጠናል። እኔ ራሴ በራሴ በግል ደንግጫለሁ። በጣም ነው የደነገጥኩት። ምክንያቱም ይሄ ነገር በፍጹም አልጠበቅኩም ስም ስለነበረ በጭራሽም የሚጠበቅም ነገር ስላል አይደለም ማለት ነው። ምክንያቱም ማርታ በፍጹም ይሄን ነገር እንደዚህ በዚህ ልክ ጠርጥራ አታውቅም። ዳጣ የሰላም ልጅ ናት፣ ከዛ ደግሞ የተወለደውም ልጅ የደረጀ ልጅ ነው ብላ በፍጹም ጭራሽ ነው ማስበው ማታውቀው። የሆነ ሰዓት አስበው ነበረ፣ ግን ዲኤንኤ ሲመረመር ደግሞ ያው ናታን ነገር ይሹና ቃይሮ እንግዲህ የዚህን ቤት ህይወቱን አርዝሞታል። እንግዲህ መጨረሻ ደግሞ እግዚአብሔር የያዘው መፍትሄ አለ። አብጌል ከማርታ ጋር ሄዳ ነበረ፣ ግን ተምገር ተመለሰች። አብጌል እዛ ሄዳ ኑሮ ጭራሽ ጥርጣሬውና ነገሩ ይሹ ወደ ሌላ ሄድ ነበረ። ምክንያቱም አብጌል የሆነ ነገር ላይ ትኩረቷን ካደረገች ስለማትመለስ ትንሽ ነገሩ ከብድ ነበረ። ግን እግዚአብሔር ይመስገን ከመንገር መመለሷ በጣም ትልቅ ጥቅም አለው ማለት ነው። ቤተሰቦቻችን ያው መጣ እዚህ ጋር ናታን ያለው ነገር ዳጣ ስትሄድ ባለፈው ለአብጌል ጥለሽ ልትሄጂ ነው አለና አስቆ የነበረና ለካ እውነቱን ነው። በቃ አሁን መቆሚያም ተቀመጫንም ተሰጠው። በየሄደበት እየተከታተለች ትወደኛለህ ምናምን ቅብጥርሲ አዎ እወድሻለሁ ግን አላፈቅርሽም አዎ እወድሻለሁ ግን አላፈቅርሽም። ምን ነው ከኔ የምትወድልኝ አንተ ማስተዋይነትህን፣ ነገሩን በጥበብ ማየትህን፣ ትዕግስትህን፣ ሰው አክባሪነትህን ምናምን ዝርዝራ የኔንስ ምን ነው የምትወድልኝ ነው ላቋምሽ ያለሽ ነገር ማለት ላመንሽበት ነገር ላቋምሽ በጣም ጀግና ሴት ነሽ ምናምን ብሎ ሲገልጽላት እና በዛ እንደዚህ አይነት ሰዎችን ወድላቸዋለሁ ሲል እንደዚህ አይነት ሰዎች ምን ወድሻለሁ ብትል ምን ችግር አለው ትለው አይ አለልሽም። ሲቀጥል ደግሞ ብልሽም አዎ ወድሻለሁ ግን አላፈቅርሽም። ለምንድነው ዳጣ ከኋላ የመታሷ አንተን የምታፈቅረው? ዳጣ እህትሽ ናት አይደል? እህትሽ ከሆነሽ ለእህትሽ የምትወጃት ተሆነ በቃ ተይኝ ምናምን እያላት ነበርና አይ በፍጹም አላደርገውም። እሷ ከኋላ የመታ አይደል ያፈቀረችው እሱ እኔ እንዲያለሁ እያወቅኩ ነው እሷ የሚያፈቀረችው። ስለዚህ አልተውም፣ ያሰብኩትን ነገር ጥግ ሳላደርስ አልተውም ብላለች። ይሄ ነገር ደግሞ ሌላ ነገር ይሹ እንዲቆሳቆስ የሚያደርግ ነገር ነው ብለን እናስባለን ቤተሰቦቻችን። ኤኒዌይስ እንግዲህ ደረጀ ዛሬ ለዳጣ ነግሯታል። ዳጣም እንግዲህ ያልሆነ ሁኔታ ውስጥ ነው ያለችው። አሁን በእንግዲህ በቅርቡ እንደምትነቃና ሰላም ሆኖ እናቷንም አቅፋ እንደምትሰማት ተስፋ እናደርጋለን። እንግዲህ ያው ድራማውን ለማርዘም የሄዱበት ርቀት ግን የሚገርም ነው። 3 ተከታታይ ክፍል ጠብቅን እንዲያጣ ዛሬ እናቷ ጋር ይኸው ዛሬ እንኳን እናቷን ሳታገኛት ተለያዩ ጋይስ ማለት የተለያየን እኛ ነን ያላየናቸው እና የሚገርም ነበረ። በቀጣይ አዲስ ቪዲዮ እስከምንመጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።